Ayatollah Khamenei, the ruler of Iran for the last 36 years. And tonight, there are major questions about his well-being and his whereabouts. በሕይወት ካሉ ተጽዕኖ ፈጣሪዎች መካከል ይመደባሉ። በእስልምና ሃይማኖት ተከታዮች ዘንድ በተለይ በሺዓ እስልምና የማይነቀነቁ መሪ ተደርገው ይቆጠራሉ። ዓለምን የሚዘውሯት ፖለቲካና ሃይማኖት በእጃቸው ናቸው። የተወለዱት ከዳ ቤተሰብ ነው። አባታቸው አያቶላ ጃቫድ ሐሚኒ ይባላሉ። ያደጉት ከዳ ቤተሰብ ነው። የተማሩት በእስላማዊ ትምህርት ቤት ነው። በእስራኤል የተደበደበችው የቆም ከተማ ደግሞ የተማሩባት ከተማ ናት። በመንፈሳዊም በሃይማኖታዊም ትምህርት ይዘለቃቸው እንደሆነ ይነገራል። ገና ከወጣትነታቸው ጀምሮ አብዮተኛ ነበሩ። በ13 ዓመታቸው አመጽ ይመሩ ነበርም። በተደጋጋሚም ታስረው ያውቃሉ። ኢራን በ1970ዎቹ መጨረሻ እስላማዊ አብዮት ስታካሄድ የፊት መሪ ነበሩ። ኢራን ከንጉሳዊ ስርዓት ወደ እስላማዊ ስርዓት ስትገባ ዋና ሰው ነበሩ። ኢራንን ከፊትም ከኋላም የሚመሩ ሰው ናቸው። የኢራናውያን አባት ናቸው፣ መሪ ናቸው፣ ነፃ አውጪ፣ አርበኛ፣ ሁሉንም ናቸው። ለምዕራባውያን ደግሞ ህገ መንግስት በአንድ ቃል የሚለውጡ እልም ያሉ አምባገነን ናቸው። ከሰሞኑ በተካሄደው የኢራንና የእስራኤል ጦርነት በተደጋጋሚ የጥቃት ኢላማ ሆነው ነበርም። የኢራን ከፍተኛ አመራሮች አሊ ሐሚኒን ከሀገር በማስወጣት ወደ ሩሲያ ለመላክ ሲዘጋጁ እንደነበር መረጃዎች አመላክተዋል። አሁን ጦርነቱ ቆሟል። ሆኖም አሊ ሐሚኒ ላይ የታሰበ ነገር አለ መባሉ ኢራናውያንን ስጋት ውስጥ ከቷል። ምን ሆኑ? በአሜሪካና እስራኤል ሚዲያዎች በኩል ሲወጡ የነበሩት የመፈንቅለ መንግስት ዜናዎች ምን ያህል እውነት ናቸው? አብራችሁን ቆዩ። አሊ ሐሚኒ በተደጋጋሚ ግድያ ሙከራ ተደርጎባቸዋል። ገና ከወጣትነታቸው ዘመን አንስቶ በሚያካሂዱት የፖለቲካ ተሳትፎ ምክንያት በርካታ የግድያ ሙከራዎችን አልፈዋል። በፈረንጆቹ አቆጣጠር ሰኔ 27 1981 በቴህራን አቡዛራ መስጂድ እየሰገዱ ሳለ በተፈጸመባቸው የሽብር ጥቃት ቀኝ እጃቸው ተጎድቶባቸዋል። ከዚያም በኋላ በእስራኤል ተደጋጋሚ ግድያ ሙከራ ተደርጎባቸዋል። በአሁኑ ጦርነት ወደ መጨረሻው እስራኤል አሊ ሐሚኒን ለመግደል ወስና ተደጋጋሚ ሙከራ አድርጋለች። ይሁን እንጂ ከ6 ቀናት በፊት አሊ ሐሚኒ መልእክት አስተላልፈው ነበርም። እጅ እንደማይሰጡና ጦርነቱን እንደሚቀጥሉ አሜሪካንን ጭምር እንደሚፋለሙ ተናግረዋል። ነገር ግን ከዚያ በኋላ በአካል አልታዩም። ኢራናውያን በዚህ ሐሳብ ገብቷቸዋል። በተለይም እስራኤልና ኢራን የተኩስ አቁም ስምምነት ገቢር መሆን ቢጀምርም የኢራን ዋና መሪ አያቶላ አሊ ሐሚኒ ለሳምንታት ያህል በይፋ ለመታየታቸው ብዙዎችን አሳስቦ ነበርም። ዛሬ መሪው ከሰዓታት በፊት ኢራን ማሸነፏን እንዳወጁ የኢራን ብዙሃን መገናኛዎች ዘግበዋል። የኢራን ባለስልጣናት እንደሚሉት መንፈሳዊ መሪው ለቀናት በእይታ የጠፉበት ምክንያት በእስራኤል ሊፈጸም ስለሚችል የግድያ ሙከራ ጥንቃቄ ለማድረግ ነው። ዛሬ በተንቀሳቃሽ ምስል ቢታዩ መንፈሳዊ መሪው ስጋት ውስጥ ናቸው ይባላል። ሀገራቸው ከእስራኤል ጋር ትንቅንቅ ላይ በነበረችበት ጊዜ ለ2 ሳምንታት ኢራን ውስጥ በሚስጥራዊ ምሽግ ተቀምጠው የቆዩት የ86 ዓመቱ መሪ አያቶላ አሊ ሐሚኒ የተኩስ አቁም እድሉን ተጠቅመው ከሀገር ሊወጡ ይችላሉ የሚሉ አስተያየቶች የተሰጡ ቢሆንም መንፈሳዊ መሪው ከነበራቸው ድፍረት አንጻር ይህን ያደርጋሉ ተብሎ አይታሰብም። ከሞትኩ በሚል የሚተካቸው መርጠው የነበሩት አሊ ሐሚኒ ሞት ፈርተው ከሀገር ይወጣሉ የሚል እምነት የለም። ከወጡ ደግሞ ያላቸው ተቀባይነት እንደሚቀንስ ያውቁታል። አሊ ሐሚኒ ጠፍተው የሰነበቱት የጥቃት ኢላማ በመሆናቸው ነው የሚለው የኢራን ባለስልጣናት ምላሽ ግን ምናልባትም ትንሽ ውሃ የሚያነሳ ይመስላል። በጦርነት ወቅት የመንግስት ከፍተኛ ባለስልጣናት እንኳን ከእርሳቸው ጋር ምንም አይነት ግንኙነት እንዳልነበራቸው ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የካታሩ ኤሚር አሸማጋይ ሆነው የተኩስ አቁም ስምምነት ቢደረግም ጥንቃቄ እንዲያደርጉ ተነግሯቸዋል። በተለይ የእስራኤል ኮማንዶ ቴህራን ውስጥ ገብቶ የነበረ መሆኑ ለመንፈሳዊ መሪው አሁንም ስጋት ነው። ሞሳድ ኢራን ውስጥ እስካለ ድረስ በሽብር ጥቃት አሊያም በሌላ መንገድ ሊገድላቸው ይችላል። መንፈሳዊ መሪው ከሌሉ ኢራን የለችም። በአሜሪካም በእስራኤልም ሆነ በሌሎች አረብ ሀገራት ዘንድ ኢራን ማለት መንፈሳዊ መሪው አሊ ሐሚኒ ማለት ናት። አሁን ያለችዋን ኢራን የፈጠሯትም የሚያሽከረክሯትም የሚዘውሯትም እርሳቸው ናቸው። ስለዚህ አሁንም የግድያ ኢላማ ሆኖ መቀጠላቸው አይቀርም። ትራምፕ እስራኤል የኢራንን ጠቅላይ መሪ እንዳትገድል ቢነግሯትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን የመግደሉን ሐሳብ አልተውትም። አሊ ሐሚኒ ከብዙ ጉርምርምታ በኋላ ዛሬ ወጥተው የኢራንን ድል ቢያውጁም ኢራናውያን አንድ ነገር አስጨንቋቸዋል። እርሱም በኢራን ከፍተኛ ባለስልጣናት ታቅዷል የተባለው መንፈሳዊ መሪውን ገለል የማድረግ ፍላጎት ነው። ይህ መረጃ የወጣው በጦርነት ወቅት ከ4 ቀናት በፊት ነው። የአሜሪካና የእስራኤል ብዙሃን መገናኛዎች እንደዘገቡት የኢራን ከፍተኛ ባለስልጣናት የኢራን የበላይ ጠባቂ የሆኑትን መንፈሳዊ መሪ አሊ ሐሚኒን ከኃላፊነታቸው ለማንሳት እየመከሩ ነው። ምንም እንኳን መረጃው ከራሷ ከኢራን እስካልወጣ ድረስ ተአማኒነቱ የሚያጠራጥር ቢሆንም የአሜሪካና የእስራኤል ብዙሃን መገናኛዎች የኢራን ከፍተኛ ባለስልጣናት በአገሪቱ አስተዳደራዊ ለውጥ ለማምጣት እየሞከሩ ነው ብለዋል።
የኢራን ባለስልጣናት አያቶላ አሊ ኻሜኒ ከኢራን ጠቅላይ መሪነት ለማንሳት እያጤኑ እንደሚገኙ በጄሩሳሌም ፖስት እና የአሜሪካን ብዙሃን መገናኛዎች ዘግበውታል። ጉዳዩ ዛሬም ድረስ እንደ አዲስ እየተነሳ ይገኛል። መንፈሳዊ መሪውን አጥብቀው የሚደግፉ እንዳሉ ሁሉ ከህዝቡም ከአመራሩም በኩል የተቃውሞ ጉርምርምታ እየተሰማ ነው። እንደሚታወቀው በጦርነት ወቅት እስራኤል የኢራንን የአየር ክልል በፍጥነት ተቆጣጥራ ወታደራዊና የኒውክሌር መሰረተ ልማቷን አጥቅታለች። የአብዮታዊ ጥበቃና የሰራዊቱ ከፍተኛ አዛዦች በፍጥነት ተገድለዋል። ሆኖም ኋላ ላይ የአብዮታዊ ጥበቃ ኃላፊው እንዳልተገደሉ በህዝብ አደባባይ በዓል ላይ ታይተዋል። በጦር ኃይሉ ላይ የደረሰ የጉዳት መጠን ግን አሁንም ግልጽ ያልሆነና አከራካሪ ቢሆንም በሰራዊቱና በአብዮታዊ ጥበቃ ማዕከላትና ተቋማት ላይ የሚደርሰው ተደጋጋሚ ጥቃት የኢራን ወታደራዊ ኃይልን ጎድቶታል ተብሎ ይታሰባል። በ100 ቢሊዮን ዶላር የሚገመት ወጪ የወጣባቸውና የሀገሪቱን 2 አስርት ዓመታት ለአሜሪካና ዓለም አቀፍ ማዕቀቦች ያጋለጡት ግዙፍ የኒውክሌር ተቋማት ምንም እንኳን የጉዳት መጠን ለመገመት አስቸጋሪ ቢሆንም በአየር ድብደባው ጉዳት ደርሶባቸዋል። በርካታ ኢራናውያን በ1989 የመሪነቱ መንበር የተቆናጠጡትን አሊ ኻሜኒን ከእስራኤልና አሜሪካ ጋር ግጭት ውስጥ በመክተት በሀገሪቱና በህዝቡ ላይ ከፍተኛ ውድመት አምጥተዋል በሚል ትችት ያቀርቡባቸዋል። መንፈሳዊ መሪው እስራኤል መጥፋት አለባት የሚለው ፖሊሲያቸው ኢራንን ዋጋ እያስከፈለ እንዳለ በግልጽ እየታየ ነው። ኢራን በተጣለባት ማዕቀብ ምክንያት ኢኮኖሚያ ክፉኛ እንደተሽመደመደ ይነገራል። እንዲያም ሆኖ ለመቋቋም ባደረገችው ጥረት አሁንም ሀያልነቷን ለማስቀጠል ደፋ ቀና እያለች ነው። ከፍተኛ ነዳጅ አምራች የነበረችው ሀገር በማዕቀብ እንድትደኸይ ሆናለች። ነዳጇን ለዓለም አቀፍ ገበያ ማቅረብ ስለማትችል የኢራን ነዳጅ በኮንትሮባንድ ንግድ በጎረቤት ሀገራት በኩል ነው እየወጣ የሚሸጠው። በሰሞንኛው ጦርነት አንድ ከፊል ኦፊሴላዊ የኢራን የዜና ወኪል እንደዘገበው አንዳንድ የቀድሞ ያገዛዙ ከፍተኛ ባለስልጣናት መገኛቸውን እንደ ቅዱስ ስፍራ በምትታየው የቆም ከተማ ያደርጉትና በጽሞናቸው የሚታወቁ የሃይማኖት ምሁራን ጣልቃ በመግባት የአመራር ለውጥ እንዲያመጡ ሲማጸኑ መቆየታቸው አሁን ላይ ምናልባትም ገለል አድርገዋቸው ይሆኑ የሚል ጥያቄ አስነስቷል። ምክንያቱም ኢራን ድል በዓሏን ስታከብር ምናልባትም መታየት ወይንም ምልክት ማስተላለፍ ነበረባቸው። ሆኖም ያሉት ነገር የለም። አንዳንዶች ግን አሁንም እስራኤል ልትገድላቸው ትችላለች በሚል ራሳቸውን ሸሽገው ከልለው እንደሚገኙ እየተናገሩ ነው። እስራኤል በኢራን ውስጥ የአገዛዝ ለውጥ ለማድረግ ትፈልጋለች። አሜሪካ በአንጻሩ የኒውክሌር ፕሮግራሟ ከተስተጓጎለ በቂ ነው ትላለች። ኔታንያሁ ግን የኢራን ህዝብ ወዳጃችን ነው፣ የኻሜኒ አገዛዝ ግን ጠላታችን ነው ብለዋል። በእርግጥ የስርዓት ለውጥ ብዙ ኢራናውያን የሚመኙት ነው ይባላል። ያ የሚመኙት የስርዓት ለውጥ ግን በውጭ ኃይላት የተነደፈ፣ የተደገፈ፣ የተጠለፈ እንዲሆን አይፈልጉም። ከዓለም ረጅም ዓመት ገዢዎች አንዱ የሆኑት አያቶላ አሊ ኻሜኒ ወደ 40 ዓመታት የሚጠጋ የስልጣን ዘመናቸው በሀገሪቱ ውስጥ የሚነሱትን ተቃውሞዎች ማርገብ ችሏል። አሁንም እስራኤል ጥቃት ልትፈጽም ትችላለች የሚለው ስጋት እንዳለ ነው። ምክንያቱም የጦርነቱ ዓላማ አልተሳካም። የኢራን ባለስልጣናት የብሔራዊ ደህንነት የሚጎዳ ነው ተብሎ በሚታሰብ በማንኛውም ድርጊት ላይ እርምጃ ለማጠናከር እየተንቀሳቀሱ ነው። የአካባቢው ብዙሃን መገናኛዎች እንደዘገቡት ጦርነቱ በጀመረ በ12 ቀናት ውስጥ በመላው ኢራን ውስጥ ቢያንስ 700 የስለላ ወንጀል ተጠርጣሪዎች ተይዘዋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም ራፋኤል ግሮሲ እንደተናገሩት አብዛኛው የኢራን የበለጸገ ዩራኒየም ቀደም ብሎ በመዘዋወሩ በአሜሪካ እስራኤል ጥቃት ላይ ይጎዳ ይችላል። እስራኤል ማግኘት ያልቻለቻቸው በመላው ሀገሪቱ በተራሮች ስር ባሉ ዋሻዎች ውስጥ የተቀመጡ የኢራን ባሊስቲክ ሚሳይሎች ማከማቻዎቻቸው ከጥፋት ተርፈዋል። የእስራኤል መከላከያ ኃይል ዋና ኤታማዦር ሹም ኢያል ዛሚር እስራኤል ኢራን ላይ ጥቃቷን የከፈተችው ኢራን ወደ 2500 የሚጠጉ ከምድርና ከባህር ሊተኮሱ የሚችሉ ሚሳይሎች እንዳላት እያወቀች ነው። ኢራን የተኮሰቻቸው ሚሳይሎች በእስራኤል ላይ ከፍተኛ ውድመትና ሞት አድርሰዋል። እስራኤል አሁንም በኢራን እጅ ያሉት 1500 የሚደርሱ ሚሳኤሎች ያስጨንቋታል። ደጋግማ ብታስተባብልም ኢራን አሁንም የኒውክሌር ቦምብ ለመስራት ልትጣደፍ ትችላለች። ምንም እንኳን የኢራን የኒውክሌር ተቋማት ከሞላ ጎደል ወደ ኋላ ተመልሰዋል ቢባልም የ60 በመቶ የዩራኒየም ክምችት ወደ 90 በመቶ ማበልጸግ ቀላል እርምጃ ነው። እንደ ባለሙያዎች ገለጻ ይህ 9 የሚጠጉ ፈንጂዎችን ለማምረት በቂ ግብዓት ነው። ጦርነቱ ከመጀመሩ ጥቂት ቀደም ብሎ ኢራን ሌላ አዲስ ሚስጥራዊ ማበልጸጊያ ተቋም መገንባቷን አስታውቃለች። ስለዚህ አሁንም ስጋቱ እንደቀጠለ ነው። ቴል አቪቭ እና ዋሽንግተን የኢራንን የኒውክሌር ማብሊያ ስርዓት ፕሮግራም ወደ ኋላ ብዙ ዓመታትን መልሰነዋል፣ ሂደቱንም ማስተጓጉለናል ሲሉ ቢናገሩም የኢራን የኒውክሌር ተቋማትና የሀገሪቱ መንፈሳዊ መሪ አያቶላህ አሊ ኻሜኒ አሁንም ኢላማ ውስጥ የመግባት እድላቸው ሰፊ ነው። አበቃን። መልካም ጊዜ ተመኘን።